ታዋቂው የፊልም ኢንዱስትሪ ማዕከል የሆነው ሆሊውድ በየትኛው የእንግሊዝ ከተማ ውስጥ ይገኛል? ወደ ደቡብ ክልል ነው። ቀልደኛ ገበሬ አላዳንኩሽም ፊልም የሰራውም ስላለ አንተ በሱ ፊልም ብዙ የማይረሱ ትዝታዎች ስላለ አይተዋል? ሼባና እንዴ አከለሽ እንዴ? እናቴን በጣም ነው የምወዳት። ሺህ ዓመት ትኑርልን። ከነነጭ ጸጉራቸው አባረሯቸው። ቀናቶች ሊያፈራርሱ ሲፈራረቁ እናቴ በጸሎት ቦታ ላይ ሆና ደጋግማ ትገነባለች። I hate it in part I hate it. ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኑር፣ አብረን እንክረም። አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። ዳዊት አባተ እባላለሁ። ከጀርባዬ ካሉ ግርማ ሞገስ ካላቸው እህት ወንድሞች ጋር ቆይታ አድርጋለሁ። እነማን ናቸው? ከየት መጡ? አብራችሁ ቃል ኤላ ወንዴ ህሊና ቃሊ አኬና ማአዚ እንኳን በሰላም ወደ አባይ ቲቪ መጣችሁ። አሁን የምትገኙበት ማን ይቀነስ ፕሮግራም ነው። ማን ይቀነስ የዙር ጥያቄዎች አሉት። በየዙሩ ብር ትሸለማላችሁ። ብራችሁን ታጠራቀማላችሁ። ከዛ ብሩ መጨረሻ ላይ ስንት ይሆናል? ህሊና እኔ ጋር 2050 ነው ሽልማቱ 100,000 ብር ድረስ ነው። የሚገርማችሁ ጠንካራ ተወዳዳሪ ግን አጣ 100,000 ብር የሚያሸልም 100,000 የኢትዮጵያ ብር ያሸልማል። ግን በየዙሩ ጠንካራ ሆኖ ተፋልሞ እየመለሰ አሸንፎ የሚሄድ ሰው ጠፋ። እናንተ ለዚህ ታጭታችኋል። ቃላብ ካሳሁን የሪል ስቴት የሽያጭ አማካሪ። ኤልያስ ነጊ ይባላለሁ። የባንክ ባለሙያ ነኝ። ወንድማገኝ ዳምጠው የማስታወቂያ ባለሙያ። ህሊና ገብረ ኢየሱስ እባላለሁ የሬዲዮ ሆስት ነኝ። ቃልኪዳኑ እንደሰን እባላለሁ ማርኬቲንግ እና ሆስት። አክሊሉ ቤኛ የባንክ ባለሙያ። መዓዛ ነጊብ እባላለሁ ስራ የግል። ቃል ካንተ ጥያቄ ጀምራለሁ። አንድ ጥያቄ ስትመልስ 200 ብር ያሸልማል። ኤላ ቀጥል ብለኸኝ አንተም ጋር ጥያቄ ጠይቄ ከመለስክ የሱ ብር አንተ ጋር ምን ይሆናል? እጥፍ ይሆናል። 400 ይሆናል ማለት ነው። ወንዴ ባንክ ሳይል ቀጥል ካለም እሱ ጋር ከሄደ 800 ይሆናል። ቀጥይ ካልሽ ህሊና ደግሞ እቀጥላለሁ ካልሽ አንቺ ጋር ደግሞ ሲመጣ የሱ 800 ብር ስንት ይሆናል? 2000 ይደርሳል በአንድ ጊዜ ተስፈንጥሮ። ቃሊም አይ እኔማ እቀጥላለሁ የብርማ ይቀጥላል ካለች እሷ ጋር 3000 ይደርሳል። ከቀጠለ አኬም 4000 ማአዚም ከቀጠለች 5000 ብር ሲደርስ ቃል ባንክ ሲል አንድ ጊዜ 5000 ብር በአንድ ዙር ወደ ባንካችሁ ገቢ ይሆናል። በመጀመሪያው ዙር ብቻ በመጀመሪያው ዙር 2 ደቂቃ 30 ሰከንድ ነው ያላችሁ። እንደገና ከዜሮ ይጀምርና መቀጠል ይችላል። በ2 ደቂቃ ከ30 ሰከንድ ውስጥ ከ14 ከ15 በላይ ጥያቄ ይጠይቃል። ይሄ ማለት በአንድ ዙር ከ10,000 ከ10 ብር በላይ ገቢ ልታገኙ ትችላላችሁ ነው። ይሄ በየዙሩ ከቀጠለ ብሩ ወደ 100,000 ይደርሳል። መልካም እድል ይሁንላችሁ። 2 ደቂቃ ከ30 ሰከንድ በመጀመሪያው ዙር ይኖራችኋል። አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል። የምስል ጥያቄ ሲኖር ስክሪን እያያችሁ ትመልሳላችሁ። መልካም እድል ይሁንላችሁ። በመሃል ስለራሳችሁ ስለመጣችሁበት ስለ ስራችሁ እናወራለን። ተግባብተናል? ኤላ እንትኑን ከፕሮግራሙ ከመጀመሩ በፊት ለአንተ ያለንን አድናቆትና ክብር በማስመልከት የተፈጥሮ አድናቂዎችም ስለሆነ የሆነ ስጦታ ይዘን ለመተናልና ለኔ ልበሉ ልበሉ የታለ ምንድን ነው? ጠጁ ድሮ ጠጅ ቤት አላቸው ተብላችሁ ነበረ? ጠጅ ቤት ነበረ ከሱ ጋር ተያያዘ። ብቻ ስለሆነ ተስፋ እነዚህ ባልና ሚስት አይነት ነገር ናቸው። ያው ሰን አለ እዚህ ጋር እንደምታየው፣ ቡና አለ፣ ካፌ። እኔ የትኛው ነኝ? እየቀዳላት ነው ባልና ሚስት እየቀዳላት እሷ አለች እዚህ ጋር ደግሞ ማንቆርቆሪያ ውድ እኮ ነው ማንቆርቆሪያ ሆነ። እሺ ቀጥል እስኪ። እንደዛ ሐሳቡ እንደዛ። ማን ልበል አንተ? ፈቃዱ እባላለሁ። ምን ያህል ጊዜ ሆነ በዚህ በስዕል ሙያው? ከልጅነት ነው የጀመርኩት። ምን ያህል ስዕሎች? ኤግዚቢሽኖች፣ ብዙ ኤግዚቢሽኖች አድርጌያለሁ። የተለያየ ቦታ አሊያንስ፣ ኢታሊያን ካልቸር፣ ሂልተን፣ የተለያየ ቦታዎች ሾው አድርጌያለሁ። ግሩፕ እና ሶሎ። እንግዲህ እስኪ እንጠጣው ጠጁን ቶሎ እያወራን
ጓጓው ታውቃለህ? ኧረ ቡናም አለ ቱሉ አፍተ ነው። ማዚማ ለቡና በሱ እያዛጋቱላ ነው። እናንተ መጫወት ትችላለህ። ምን እንጫወት? አንተ እኮ ነው ጨዋታችን። የደረደራችሁ ካሉት አጓጓን እኮ ቶሎ ጨርሰው። ማነው ስዕል የሚወደው? እኔም ስዕል አድናቂ ነኝ። ስዕል አድናቂ ነኝ። በጣም አሪፍ ወንድም። እኔ በጣም ስዕል ወዳለሁ። እነዚህ መቼም አይለያዩ እነዚህ ሰዎች ዛራና ቻንድራው ነው። ኧረ ከነሱ ድምታሉ መቼም ቀይ ልብስ በደ ልብስ እኮ ነው። ደረሰ ቡናው ደርሶ እየፈላ ቡናው ላይ ነው። እሷ ነገር በጣም ነው የምታስቀኝ። ሲኒ ላይ ያለችው ምልክት አንዴ አንዱን ጠየቅኩት እዚህ ጥያቄ እኔ ጋር መጥቶና ከጤፍ አገዳ የሚሰራ የቤት ቁሳቁስ ምንድን ነው ብዬ ጠየቅኩት። ጥያቄ ውስጥ የለም አይደል? ዴቭ እዚህ አይደለ ቆይቷል ነው የምልህ። አይ ጥያቄ ውስጥ የለም። የቤት ቁሳቁስ የሚሰራው ምንድን ነው እላለሁ። ሲኒ አለኝ። ከጤፍ አገዳ በምን እንደዚህ አልክለዋለሁ። ሲኒ ላይ እንደዚህ ይሳልና አለኝ። ኧረ ሸሚዙን አቆሸሽክበት። ተው ታጥኖ የወጣ ሰውዬ በጣም አሪፍ እናመሰግናለን። ሞራል እስኪ እዚህ ጋር ልቁም። እስኪ ይኸው ስዕላችን ይኸው እስኪ የታለ አይታይም? ሞራል ምንድን ነው? ከናቸው ከነቡናው ሌላ እንደገና ለኔም ነው እሱ። ይሄም ለአንተ የተዘጋጀ እነሱ ነው ልልስ እንግዲህ ያው ማለት ይሄ ማንተ ነው ሳልከው። ዋው ቴንክ በጣም አመሰግናለሁ። ህብረት ይስጥልኝ፣ እግዚአብሔር ይስጥልኝ። አንተንም ወንድሜ በጣም እግዚአብሔር ይስጥልኝ። ሙያዬን ያዳብር። እንግዲህ በሰፊው ለመገናኘት ደግሞ ያውቃል። እሺ ቴንክ በጣም እስኪ በሽብጨባ በሞራል ሸኝልኝ። ዛሬ ከኔ ጋር ተቀመጥ እንደዚህ። ሽቃል ቡላን ለማዘጋጀት የምንጠቀመው ተክል ምን ይባላል? እንሰት ነው። በትክክል ተመልሷል። ኤላ እንቀጥል በሉኝ። እሺ ኤላ፣ የአባይ ወንዝ ወይም ናይል ሪቨር በየትኛው አህጉር ውስጥ ይገኛል? በአፍሪካ ነው። በትክክል ተመልሷል። ወንዴ እንቀጥል በል። እንቀጥል። እሺ እንቀጥል ብለዋል። እሺ ወንዴ፣ በቅርጫት ኳስ ወይም ባስኬትቦል ጨዋታ በአንድ ሜዳ ውስጥ ስንት ተጫዋቾችን ያሰልፋል አንድ ቡድን? ስድስት። አንድ ቡድን ባስኬትቦል አምስት ነው። በትክክል ተመልሷል። እንቀጥል ብላለች ህሊና በኢትዮጵያ ብሔራዊ ሰንደቅ ዓላማ ላይ የሚገኘው ኮከብ ምንን ያመለክታል? ረጋ በይ። 2000 ከሆነ አንድነት ወይም ዩኒቲን ነው፣ ህብረ ብሔራዊነትን ነው። 2000 ባንክ ብላለች። ቃሊ ካንቺ ጀምሬያለሁ። ከዜሮ ነው የሚጀምረው። ቃሊ ታዋቂው የፊልም ኢንዱስትሪ ማዕከል የሆነው ሆሊውድ በየትኛው የእንግሊዝ ከተማ ውስጥ ይገኛል? ሆሊውድ እንግሊዝ ውስጥ አይደለም የሚገኘው፣ አሜሪካ። 3000 ደርሶ ነበር። አየሽ 200 አለሽ። እሺ እንቀጥል። አኬ አብዛኛው የሰውነት ክፍላችን የተገነባው ወይም የተሞላው በምንድን ነው? በውሃ ብዙ ፐርሰንት አለ። በፐርሰንት ግለጽልኝ እስኪ። በውሃ ነው። ልክ ነው። 75% ውሃ ነው። 74.74%። ማዕዚያ እንቀጥል ብላለች። ማዕዚ የ2025 የዓለም ዋንጫን ወይም ወርልድ ካፕን ያሸነፈው የትኛው ሀገር ነው? እንግሊዝ። አልተመለሰም። 2025 ላይ የዓለም ዋንጫ አልተካሄደ። ዘንድሮ ገና እየተካሄደ እኮ ነው።
ለማንኛውም 400 ብራችሁን ገደል አስገብተሻል። ቃል ካንተ ከዜሮ ነው የምጀምረው። ቃል ዝግጁ ነህ? በፎቶ ላይ የምትመለከተው ሐውልት ለማን መታሰቢያነት የቆመ ሐውልት ነው? አላውቅም። ማወቅ አለብህ፣ ግዴታ መመለስ አለብህ። ስለ ፍራንክ ታጣላችሁ ገንዘብ ትሞክራለህ። ኤላ በላይ ዘለቀ ነው። ኤላ ካንተ ነው የምጀምረው። ብር የላችሁም። ኤላ ማዳጋስካር በየትኛው ውቅያኖስ ላይ ትገኛለች? በህንድ ውቅያኖስ ነው። በትክክል ተመልሰዋል። እንቀጥል። ወንዴ በኮንሶ አካባቢ የሚገኘውና በተፈጥሯዊ የአፈር መሸርሸር ምክንያት የሚያስደንቅ ሁኔታ የተሰራው የቱሪስት መስህብ ምን ተብሎ ይጠራል? የሆነች ከተማን አስመስለው ነው የሰሩት ያን እርከን። ከተማ አስመስለው? አዎ፣ አሜሪካ ውስጥ የምትገኝ ከተማ ናት እቺ ከተማ። ያን ቦታ ምን ሲቲ ይሉታል? ለምን እሱ ጋር መጥቻል? መልስ ከዚህ በላይ እንዴ ሁሉ ነገር ኧረ ሰዓት እስኪ የሆነ ምልክት አሜሪካ ገባው እኮ ምልክት። ከዚህ በላይ ምልክት ልስጥ? ምን ነበር? ብሩ ገደል ገባ። በቃ ጠፋብኝ። ህሊና ሰዓት አልቋል። ምን ማድረግ አልችልም። ቁጥር አዘጋጁልኝ። እኩል እንደምታውጡ ታውጡ ስላችሁ። እሺ 1 2 3 7 3 5 7 7 7 7 77 የመጀመሪያ ዙር ተቀናሽ ተደርጋለች። ማዚ ስለመጣሽ ከልብ እናመሰግናለን። እባክሽ ልታወቅ እስኪ ማዚ ማን ናት? ስሜ መዓዛ ነጌብ ይባላል። መዓዛ ነጌብ። አዎ ነጌብ ማለት ነው። ማለት ነጊብ ማለት ነጊ ነው። ነጊብ ኦኬ። ነጊብ ማለት ነው። ነጊብ ማለት ፍቅር ማለት ነው ብሎናል በግብጽ። በምን በግብጽ ቋንቋ ያ ፍቅር ማለት ነው ብሎናል አባታችን ነበር። ኦኬ። ግብጻዊ ናቸው? አዎ ግብጻዊ። እውነትሽን ነው? እሺ መጣችሁብኝ ደግሞ ከአባይ ጋር በቃ ተለያዩ ማለት ኧረ ተው። እሺ የሁለት ልጆች እናት ነኝ። እሰይ። አቤል አካት በቀለ እና ኢቫና በቀለ የሚባሉ ሁለት ሴት ልጆች። አቤል አካት በቀለ። ማን ያወጣላችሁ? አባትሽ? እኔ ነኝ ያወጣሁላት። ምን ማለት ነው? አቤል አካት ደግሞ የነካት አቤል አካት አቤል አካት። እሺ አዎ። ኢቫና በቀለ። እሺ። የትምህርት ደረጃዬ በአካውንቲንግ ዲግሪ ያለኝ። ናይስ። በተጨማሪም የግል ስራ ነው የምሰራው። በተረፈ ማመስገን የምፈልገው ለፈጣሪ ለልዑል እግዚአብሔር እዚህ ስለመቆሜ ምክንያት ለሆነው ለእናቱ ለድንግል ማርያም ክብር ምስጋና አለኝ። በመቀጠል ሁለተኛ እዚህ ደረጃ እንድደርስ ላደረጉኝ ለእናትና ለአባቴ እነሱንም በጣም ነው የማመሰግናቸው። ለእህት ለወንድሞቼ በሀገር ውስጥም ላሉ ውጭ ሀገርም ላሉ በጣም ነው የምወዳችሁ በልልኝ። እግዚአብሔር ያሰባችሁትን ሁሉ እንዲያሳካ ምኞቴ ነው በልልኝ። ስፔሻሊ ግን እናቴን ወይዘሮ አደላሽ ብልጽ ትባላለች። እናቴ በጣም ነው የምወድሽ። እግዚአብሔር ረጅም እድሜ ከጤና ጋር ይስጥሽ። ሁሌም እወድሻለሁ በልልኝ። ጓደኞቼን፣ የስራ ባልደረቦቼን በዚህ አጋጣሚ ላመሰግናቸው እወዳለሁ። አመሰግናለሁ። በከብር ሸኝልኝ። ኧረ ሞራል እንዴ! አመሰግናለሁ። እሺ ማዚ። እሺ ያው ሁለተኛውን ዙር ውድድራችን ጀምራለን። በመጀመሪያው ዙር ተቀናሽ ያደረግነው ማዚን ነበር። ህሊና ካንቺ ነው የምንጀምረው። ዝግጁ ነሽ? አዎ። 2 ደቂቃ ከ10 ሰከንድ አላችሁ። 10 ሰከንድ ከማዚ ጋር አብሮ ተቀንሷል። ሰው በተቀነሰ ቁጥር 10 ሰከንድ አብሮ ይቀንሳል። እሺ ሰዓታችሁ እያጠረ ነው የመጣው። ህሊና አሁን በምስሉ ላይ የምትመለከቱው ሰንደቅ ዓላማ የምን ሀገር ወይም የማን ሀገር ሰንደቅ ዓላማ ነው? ናይጄሪያ ነው። እንቀጥል። ቃሊ በዓለም አቀፍ ደረጃ ዝናን ያተረፈው ሮሜዮና ጁሊየት የተሰኘው አሳዛኝ የፍቅር ተውኔት የጻፈው ሰው ማን ነው? ሼክስፒር ነው። በትክክል ተመልሷል። ዊሊያም ሼክስፒር። እንቀጥል ብሏል። አረንጓዴ እጽዋት በምግብ ዝግጅት ወይም ፎቶሲንቴሲስ ወቅት ወደ ውስጣቸው የሚስቡት አየር ምን አይነት አየር? ካርቦን ዳይኦክሳይድ ነው። በትክክል ተመልሷል። አንድ ሰው በእግሩ ሲሄድ ቃል በቪዲዮ ላይ የምትመለከተው ወይም የምትመለከቱት የልጆች ፊልም
ርዕሱን ትነግረኛለህ። የካርቶን ፊልም ውይ ያለች ቃሊ ውይ ያለች የእናንተ ነው እንዴ? የልጆች እኮ ነው ያልኩት። ሻንዘሺፕ ነው። ብራቮ ሻንዘሺፕ ነው። ኤላ ቀጥሎ ኤላ አንድ ሰው በእግሩ ሲሄድ 3 ሰዓት የፈጀበትን መንገድ በተመሳሳይ ፍጥነት ከጓደኞቹ ጋር በእግራቸው ሲመለሱ 180 ደቂቃ ፈጀባቸው። ለምን? ተመሳሳይ ነው። ምኑ 80 ደቂቃ ማለት 3 ሰዓት በትክክል ተመልሰዋል። 180 ደቂቃ 3 ሰዓት ነው። ወንዴ እንቀጥል ብሏል። እንቀጥል። ወንዴ ኦክሲጅን የተሸከመውን ደም ወደ መላው ሰውነታችን ክፍል የሚረጨው ዋናው የሰውነት አካል ምን ይባላል? አካል ልስፈንልህ የኔ አካል እያልኩ እኔ ልጅ በቃ ቀደምከ ኧረ ደም ይመጣል። በቃ ይለ ኧረ ብር ሰጋ ብር እስቲ ድገምልኝ። ጥያቄ ያስወጣለሁ። ድገምልኝ። ኦክሲጅን የተሸከመውን ደም ወደ መላው የሰውነት ክፍሎቻችን የሚረጨው ዋናው የሰውነት አካል ምን ይባላል? ዋናው የሰውነት ክፍላችን እሺ፣ ልብ። ታዲያ አጠያየቅ ነው። ታዲያ ልብ ነው። አጠያየቅ ነው። ምን አድርገህ ጠየቅኩኝ? ባንክ ብላለች። አጠራቅሚላት። ባንክ ብላለች። ግራ ያጋባኝ አጠያየቁ። ባንክ ነው እንደምትሰሩት እናንተ ሰዎች። ህሊና እሺ፣ ህሊና አሁን በፎቶ ላይ የምትመለከቱው ባህላዊ ዕቃ ለምን አገልግሎት ይጠቅማል? የትስ አካባቢ? ወደ ደቡብ ክልል ነው የሚጠ ወደ ደቡብ ክልል እና ይሄ መተኛ ነው። መተኛ ትራስ ነው፣ ግን ቦታውን በትክክል ጥረቀሽ። ደቡብም ይገኛል አንዳንድ ቦታ። ልክ ነሽ እኮ። እሺ ሰጥቻታለሁ። ትራስ ነው። በብዛት አፋር አካባቢ ነው የሚጠቀሙበት። እሺ ቃሊ ሰጥሻለሁ። ሙሉ ነጥብ ሰጥቻለሁ። ቃሊ አመሰግናለሁ። ሙሉ ነጥብ ስለሰጠሽ። ቃሊ በርካታ የሜዳ አህያና የዱር እንስሳ መገኛ የሆነው ነጭ ሳር ብሔራዊ ፓርክ በየትኛው ከተማ ውስጥ ይገኛል? ምርጫ የለውም። ምርጫ ረጋቤ ሰምተሽኛል? ጥያቄውና በርካታ የሜዳ አህያና የዱር እንስሳ መገኛ የሆነው ነጭ ሳር ብሔራዊ ፓርክ በየትኛው ከተማ ይገኛል? ቤት አይደለም። 200 ብሯን ገደል ከተሽባት የሚሞክራል። ሰዓት አለ። ደቡብ ቤት ደቡብ ኦሞ 40 ምንጭ አካባቢ ነው የሚገኘው። ኦኬ ሰዓታችሁ አልቋል። ሁለተኛው ዙር እዚህ ጋር ተጠናቋል። 2 ደቂቃ ከ20 ሰከንዳችሁን ተጠቅማችሁበታል። በዚህ በሁለተኛው ዙር ውድድራችሁ 1600 ብር አግኝታችሁ ወደ ባንክ ገብቷል። ከቀደሙ 2000 ብር ጋር 3600 ብር ባንካችሁ ውስጥ ይገኛል። የዚህ ዙር ጠንካራ መላሽ ህሊና ነበር። አቤት እንዴ ነው ሾንዘሽፕ አንደኛ ለሞት ነው። ህሊና የዚህ ዙር ጠንካራ ተወዳዳሪ ነበረች። ይህ ማለት 4 ቁጥር መቀነስ በፍጹም አትችሉም። ህሊና ግን የፈለግሽውን ሰው የመቀነስ ሙሉ ስልጣን ትሰጥሻል። ከኛ ጋር ትቆያለሽ አንቺ። ማን ይቀነስ? ቁጥር አዘጋጁልኝ። 4 ቁጥርን ካወጣችሁ ትባረራላችሁ። የፈለግሽውን አንቺ እኔም ላውጣ። ታዲያ የፈለግሽውን ቁጥር ቀንሽ እያልኩሽ እኮ ነው። አንቺን ነው መቀነስ የማይችሉት። አንቺ መቀነስ ትችያለሽ። እኔ ልጨነቅልሽ። እኔን ምን ነው ቃል እያቆረብሽ? ይሄ ፓርቲ ይጨንቃል። አዎ ይሄ ባይኖር አሪፍ ነው። ይቅር። አዎ 1 2 እኩል ነው የምታውቁት። 1 2 3 አውጡት። ቀየራችሁት እንዴ? 3 ቁጥር ምን አረጋችሁ? አሁን ወንዴ ምን አረጋችሁ? ወንዴ ቃኒ ወንዴ ምን አረገሽ? ምን አጠፋ? በጠራችሁ በሰበሰባችሁ ባበላው እጄ ተነከስኳት። የሁለተኛ ዙር ተቀናሽ ወንዴ ተቀናሽ ተደርጓል። ወንዴ ስለመጣ ከልብ እናመሰግናለን። እስኪ እባክህ ስለ ወንዴ ትንሽ። ወንድማገኝ ዳምጠው እባላለሁ። ሙሉ ስሜ 2 የአፍሪካ ድንጋድንቅ ተሸላሚ ነኝ። አቤት 2 የአፍሪካ ድንጋድንቅ እዚህ ኢትዮጵያ ውስጥ ያለው ማለት ነው። በፈጠራ የአፍሪካ ዓለም ድንጋድንቅ ሳይሆን የአፍሪካና የዓለም 2 ይሄ ሰርተፍኬት እንደዚህ ሰርተፍኬት አለኝ። ኳታር ላይ የተዘጋጀው የዓለም ዋንጫ ላይ የባለፈው አመት ጊዜ የ4 ዓመት እንትን ባርሴሎና የበላ ጊዜ ማለት ነው። ኳታር አይደል የተዘጋጀው? ባርሴሎና አንተ የዓለም ዋንጫ በልቷል እንዴ? ታዲያ
ኳታር ላይ የተዘጋጀው ባርሴሎና በላ ባርሴሎና ክለብ ነው። ለመሰለ ሜሲን ስለሚወደው ሜሲን ባርሴሎና አድርጎታልና አርጀንቲና ላለው ብዬ ነው። ይቅርታ። አይ እኔ የክርስቲያኖ አድናቂ ነኝ። ይችላል ለኛው በደቃደቅ ተመስግቦላል። ሶስተኛው ነው እንዳል። እሺ አርጀንቲና ማለት ብዬ ነው። እኔ የክርስቲያኖ አድናቂ ነኝ በነገራችን ላይ። በሱ ስምም ነው ኳሱን ቢመታው ደስ ይለኛል ብዬ የሰየምኩት። ኳስ ነው የሰራው? አንደኛው ኳስ ነው፣ አንደኛው ደግሞ የአንገት ምን አይነት ኳስ ብትሰራ ነው? ቆይ የማይሸልሽ 2 ሜትር 12 ነው የጎን ስፋቱ። 2 ሜትር 12 ነው የጎን ስፋቱ። 2 ሜትር ኳስ 2 ሜትር 12 አዎ፣ ስፋቱ ትልቀቱ ኳስ ነው። ትልቀቱ ክብደቱ ደግሞ 3 ኪሎ 75 ነው የሚመዘነው። እንደ ሲምቦል ነው የሚቀመጠው። ትልቅ ነው እና ኳታር እዛ ነው ያለው። እንዴት ልትልከው ቻልክ? በአፍሪካ ድንቃ አዘጋጆች በኩል ነው የሰጠዋቸው እና በኢትዮጵያ መንግስት ስም ነው የተሰጠው። እውነትህን ነው? ትልልቅ የኢትዮጵያ ባለስልጣኖች ባሉበት ቦታ ላይ ነው የተሰጠው። ናይስ። መልእክት አለ ማስተላለፍ የምትፈልገው ወይም ደግሞ ማመስገን የምትፈልገው አካል ካለ? እንግዲህ ያው እዚህ ቦታ ላይ መምጣቴ ደስተኛ ነኝ። አንተንም ፊት ለፊት መገናኘታችን ከብዙ አርቲስቶች ጋር አገናኛለሁ እና አንተ ግን አንድ ቀን ብቻ ነው ያገኘው ከዚህ በፊት። ስለዚህ አንድ ቀን ተገናኝተናል። የት? ወደ ሶራምባ ሆቴል አካባቢ ተገናኝተናል እና አንተ ምናልባት አትስታውስ ይሆናል። ከብዙ ሰዎች ጋር አገናኛለሁ። አጋጣሚ ግን ከአንተ ጋር ስላልተገናኘው ዛሬ በስጦታ መልክም ከጓደኛዬ ጋር አስበንበት ይህን ለመስጠት ያሰብነው ለዛ ነው። እና አላዳንኩሽም ፊልም የሰራውም ስላለ አንተ በሱ ፊልም ብዙ የማይረሱ ትዝታዎች ስላለ አይተዋል። ሼባና ሼቢኒ ነሻ እና ሁላችንም የስራ ባልደረቦቻቸው ጠቅላላ ቅድም ነበር አላዳንኩሽም ሲለኝ የነበረው አኪ አንተ ነህ። ምንድን ነበር ያልከኝ? አይ ከባለቤቴ ጋር በጣም አይተናል እሱን ፊልም አይደለም ያልከው። ባላዳንኩሽም የተነሳ ነው ባለቤቴን የጠበስኳት ነው ያለች። ደስ ይላል። እና አመሰግናለሁ ሁላችንም። ከዚህ በላይ እንግዲህ እግዚአብሔር ክብሩና ምስጋና ይስጥልኝ። አሜን። ቴንክ ዩ። በክብር ሸኙልኝ። እንግዲህ ስዕሎችን ፓክ ዳረግላለሁ እዛ ጋር ስትወጣ ትወስደዋል። እሺ ወደ ሶስተኛው ዙር ውድድራችን ተመልሰናል። በሁለተኛው ዙር ወንዴን ተቀናሽ አድርገን ነበር። ሰዓታችን ያለቀው ደግሞ አኬ ላይ ነበር። ስለዚህ ከአኬ ካንተ ነው የምጀምረው። ዝግጁ ነህ? ዝግጁ። አኬ አሁን በምስሉ ላይ ወይም በቪዲዮ ላይ የምትመለከተው ሙዚቃ ወይም ይሄን የሙዚቃ ቪዲዮ ዳይሬክት ያደረገው ባለሙያ ማን ነው? ዳይሬክተሩን ነው የምትነግረኝ። እግዚአብሔር ይሁን። ቦታ ላይ ሆነ ነው የምትመልሰው። ድምጽ የለውም። የድምጹን የፈለከው አታውቀውም? ይሄን ዘፈን አውቀዋለሁ። ከነ ድምጹ ክፈትልትሽ። እንዴ አኬልሽ እንዴ ሾልሽብም ያንቺ ኮንደሪ ነኝ። ዳይሬክተሩን ነው የምትነግረኝ። እንግዲህ ለሚገስ ስንታየው አይደለም። እሺ ሰሞኑን ይስማው ነው። በትክክል ተመልሷል። 200 ብር አግኝተሻል። ቃሊ እንቀጥል ብላለች። ቃሊ በዓለማችን ላይ መብረር የማትችል ነገር ግን በጣም ግዙፍ እንቁላል የምትጥል ወፍ ማን ትባላለች? ወይም የወፍ ዝርያ ኦስትሪች ወይም ሰጎን ናት። በትክክል ተመልሷል። አኬ እንቀጥል ብለዋል። አኬ የጎረቤት ሀገር ሱዳን ዋና ከተማ ማን ትባላለች? ካርቱም። በትክክል ተመልሷል። እንቀጥል ብለዋል። ቃል ታዋቂው የ100 ሜትር አጭር ርቀት ሯጭ የሆነው ዩዜን ቦልት ዜግነቱ ምን አይ ነው? ጃማይካ ነው። በትክክል ተመልሷል። ባንክ ብሏል። አጠራቅሜ ጻፊ ዘራፊ ነው ዛሬ መጣብን። ያሽ ኤላ ከዜሮ ነው የምንጀምረው። እሺ ኤላ አሁን በቪዲዮ ላይ የምትመለከተው ፊልም ርዕሱ ምን ይባላል?
ዴቭ እንዳትይ። አይ አላውቀውም። ወይ ሴቶቹ ቆይ እሺ ቆይ ሰዓት ሰማይ ፈረስ ሰማይ ፈረስ አይደለም ነው ነው ሰማይ ነው 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 ዴቭ አይደለም ቀጥይ ሰማይ ፈረስ ነው በቃ እናንተ አምልጧችኋል ቃል አንተ ብቻ ነው የቀረ አንተ ጋር ብቻ ነው ያለው አባራችኋለሁ አባይስ ቬጋስ አባይስ ቬጋስ ሳይሆን ሂሮሺማ ብዬ ነበር እኮ እንዴ ሰማይ ፈረስ ነው እኮ ነው ሰማይ ፈረስ ነው ለሽ ሂሮሺማ አላልችም ፈጽሞ ሂሮሺማ ነው ህሊና ወደ አንቺ ጋር ነኝ ህሊና በተለምዶ የጫካው ንጉስ በሚል የቁልምጫ ስም የሚጠራው የዱር እንስሳ በቁልምጫ አንበሳ ነው ቃሊ እንቀጥላለች ቃሊ ሰዓታችሁ አልቋል ሶስተኛው ዙር እዚህ ጋር ተጠናቋል ወደ አራተኛው ዙር ውድድራችን እንሻገራለን በዚህ በሶስተኛው ዙር ውድድራችሁ 2200 ብር አግኝታችኋል ከቀድሙ 3600 ጋር 5800 ብር ወደ ባንካችሁ አስገብታችኋል 5800 ብር የዚህ ዙር ጠንካራ ምላሽ ሻንዘሺ አሁንም ህሊና ነበረች ማለት አራት ቁጥር መቀነስ በፍጹም አይቻልም ህሊና የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል ማን ይቀነስ ቁጥር አዘጋጁልኝ ሰዓት ፍጥነት አገሬ እንደዋዛ እኔን ቃልዬ ይሄ ፓርት አይ ካንት ይሄ ፓርት አይ ሄት ኢት ይሄን ፓርት አይ ሄት ኢት እሺ 1 2 አውጡት 6 5 6 ጋሻኬ ከነነጭ ጸጉራቸው አባረሯቸው አኬ ስለመጣ ከልብ እናመሰግናለን የሶስተኛ ዙር ተቀናሽ አኬ ማን ነው እስኪ ግርማ ሞገሱ እንደዚህ የሚያምር እኔ ፊልም ሰራተኛ በሆን አጎት አድርጌ ነበር ማሰራ ቆንጆዬ አጎት አባይ ቲቪ አንደኛ ሁሌ እናመሰግናለን ታንኪዩ ከቤተሰቤ ጋር በጣም በምርጫ ማየው ቲቪ ነው አክሊሉ በኛ ባላለኝ የባንክ ባለሙያ ነኝ እኮ የባንክ ባለሙያ ነኝ የሶስት ልጆች አባት ነኝ ልጆቼ ዮሐናን አክሊሉ ኤልናታን አክሊሉና ሮቤል አክሊሉ ይባላሉ ለዚህ መድረሴ እግዚአብሔር ይመስገን የድንግል ማርያም ልጅ ፈጣሪ አምላክ እሱ ይመስገን እናቴን በጣም ነው የምወዳት ሺህ ዓመት ትኖርልን ታድለሃሉ አሉ ታድለ ገና አንድ ፍሬ ልጅ እኮ ነው እኮ ታድለ እኮ ነው ያልኩት እኮ ታድለው እንኳን አላልኩም እግዚአብሔር ይመስገን ታድለ ያልኩት እናቴ ያለሽ በጣም ነው የምወዳት ወደ ነው በጣም ነው የምወዳት እናቴ ትኖርልን እድሜ ጤና ይስጥልን በጣም አመሰግናለሁ እግዚአብሔር ይስጥልን ሌላ የምታመሰግነው ሌላ መልእክት ምንም የለህም እግዚአብሔር ይስጥልኝ አሜን በክብር ሸኙልኝ አባረራችሁ እሺ ወደ አራተኛው ዙር ውድድራችን ተመልሰናል በሶስተኛው ዙር አኬን ተቀናሽ አድርገናል ሰዓታችን ደግሞ ያለቀው ህሊና መልሳ ቃሊ ጋር ነበር ያለቀው ቃሊ ካንቺ ነው የምጀምረው ዝግጁ ነሽ እሺ ቃሊ አሁን 2 ደቂቃ አላችሁ ፍጥነት ያስፈልጋችኋል ቃሊ አሁን በቪዲዮ ላይ የምትመለከቱ የሙዚቃ ቪዲዮ ርዕሱን ነው የምትነግሪኝ የቪዲዮን ርዕስ ድምጽሽን ከፍ አድርጊ እሺ ለጎባላገር ነው በትክክል ተመልሷል ቃል እንቀጥል ብሏል ቃል የአፍሪካ ከፍተኛ ተራራ የሆነው ታዋቂው ኪሊማንጃሮ በየትኛው ሀገር ይገኛል አፍሪካ ውስጥ ደቡብ አፍሪካ አይደለም አልተመለሰም 200 ብር ተሰርዟል ታንዛኒያ ነው ግን አልተመለሰም ኤላ ከዜሮ እንጀምራለን ኤላ በዓለማችን ላይ እጅግ በጣም ቀዝቃዛ በመባል የሚታወቀው አህጉር አንታርክቲካ ነው በትክክል ተመልሷል እንቀጥል ህሊና ተረትና ምሳሌ ነው እኔ እጀምርልሻለሁ ጨርሻለሽ እሺ ልሞክር ቀልደኛ ገበሬ ዳሽ ቀልደኛ ገበሬ በዜማ አሉ ቀልደኛ ገበሬ ዳሽ
ዳሹን መሙላት እኮ ነው። አረ ያባባል እንዴ ቀልደኛ ገበሬ ቀልደኛ ነው። ቀልደኛ ገበሬ ይላሉ አባቶቻችን። ከዛ ይቀጥላሉ 200 ብር አላቆም በማለት በክረምት ያርሳል ሳይሆን በሰኔ ይሞታል ነው የሚባለው። ቀልደኛ ገበሬ በክረምት ያርሳል አይደለ? በክረምት ወዶ ነው የሚያርሰው። በሰኔ ይሞታል ነው የሚባለው። እሺ ቃሊ አንቺ ጋር ነኝ። ቃሊ የናርዶስ አባት 3 ልጆች አሉት። የመጀመሪያው ትንሳኤ፣ ሁለተኛው ናትናኤል ከተባሉ የሶስተኛው ልጅ ስም ማን ነው? የናርዶስ አባት 3 ልጆች አሉት። የመጀመሪያው ትንሳኤ፣ ሁለተኛው ናትናኤል ከተባለ ሶስተኛው ልጅ ማን ነው? የናርዶስ አባት ነው። ናርዶስ ናታ። በቃ ቃል እንቀጥል። እሺ ናርዶስ ቃል በ7 እና በ9 መካከል እገኛለሁ፣ ነገር ግን ቁጥር 8 አይደለሁም። እኔ ማን ነኝ? ድገሙ። እሺ በ7 እና በ9 መካከል እገኛለሁ፣ ነገር ግን 8 ቁጥር አይደለሁም። እኔ ማን ነኝ? አላውቅም። 200 ብር እና ነው። በ7 እና በ9 እና ነው። እሺ ኤላ ካንተ ነው የምጀምረው። ኤላ ይህ የድምፃዊ ዘቢባ ግርማ ተወዳጅ ስራ የሆነ ሙዚቃ ቪዲዮ ርዕሱ ምን ይባላል? ድምፁም ሰማ ድምፁን ከሰማማ ሙዚቃውን ታውቀዋለህ። አይቻልም ድምፁን መስማት። ከሰማማ ሙዚቃውን ታውቀዋለህ። እስኪ ይኸው ዝም ብለህ ይሄን ሙዚቃ ታውቀው? እነሱ ያውቁታል። ለማንኛውም ሰዓታችሁ አልቋል። አራተኛው ዙር እዚህ ጋር ተጠናቋል። ወደ አምስተኛውና መጨረሻው የዙር ውድድር እንሻገራለን። በዚህ በአራተኛው ዙር ውድድራችሁ ምንም ብር የላችሁ። የሰው አይን በላችሁ። ምንም ብር የላችሁ። በባንካችሁ ውስጥ ግን 5800 ብር አላችሁ። አሁን ወደ መጨረሻው ዙር እንሄዳለን። ጠንካራ ተወዳዳሪ እንደሚታወቀው የለንም፣ መልስ ስለሌለ አንድ ሰው ግን የግድ ይቀነሳል። ማን ይቀነስ? ቁጥር አዘጋጁልኝ። አሉ እንቃሊ መኮረጃ ይቻላል። አልኮሽ አሳውስ ከፍቼ ነው። አንድ ሁለት አውጡት። ኧረ እናንተማ በደንብ ትተዋወቃላችሁ። የኔ ጌታ ሳትነጋገሩ ልብ ለልብ እንደዚህ ትገናኙ። ቃል ተቀናሽ ተደርጋል። የአራተኛ ዙር ተቀናሽ ቃል ስለመጣ ከልብ እናመሰግናለን። እባክህ ስለ ቃል እስኪ ትንሽ። እሺ ቃላብ ካሳሁን እባላለሁ። የሪል ስቴት የሽያጭ አማካሪ ነኝ። አሁን ላይ ሰልሰል ኦኬ። ቤት ትቸበችቡታላችሁ። ተቻላችሁ። ማን ነበር ቅድም ሀብታም መሆን የፈለገው? ወንዴ ነው። ወንዴ እዚያ ብር እዚህ ነው ያለን። እሺ መጀመሪያ ድንግል ማርያም ከነ ልጇ ክብር ምስጋና ይግባቸው። በመቀጠል ቤተሰቦቼ፣ እናቴን በጣም ነው የምወዳት፣ በጣም ከምንም በላይ እርሜና ጤና ለእናቴ። እናቶች ቀን ዛሬ። እሺ 2 እህቶች አሉኝ። ከዛ በተጨማሪ ደግሞ የእናቴ አክስት አለች፣ የእህቶቼ ልጆች አሉ። ሁላችሁንም ወዳችኋለሁ። አሃ ሞቅ ያለ ቤተሰብ ነው። ሁላችሁንም ወዳችኋለሁ ማለት ፈልጋለሁ። አመሰግናለሁ። በክብር ሸኙልኝ። ቴንክ ዩ። እሺ አሁን ወደ መጨረሻውና የዙር መጨረሻው መዝጊያ ወደ ሆነው ወደ አምስተኛው ዙር መተናል። በዚህ ሰዓት ቃል ተባሯል። 1 ደቂቃ ከ50 ሰከንድ አላችሁ። ሰዓታችን ያለቀው ቃል ሳይመልስ ቀርቶ ኤላ ጋር ነው። ኤላ ካንተ ነው የምጀምረው። 1 ደቂቃ ከ50 ሰከንድ አላችሁ። በጣም ፈጥናችሁ ከመልሳችሁ ብራችሁን 5800 ብር ከፍ ታደርጉታላችሁ። ኤላ መጅ የትኛው አካባቢ የኢትዮጵያ አካባቢ ባህላዊ ሙዚቃ መሳሪያ ነው?
የሙዚቃ መሳሪያ ሳይሆን መፍጫ ነው። በትክክል የድንጋይ ወፍጮ ነው። በትክክል ተመልሷል። ህሊና ከድንጋይ ጋር የምንፈጭበት ነው። እሺ ህሊና በፍቅር እስከ መቃብር ልቦለድ መጽሐፍ ላይ የሰብለ ወንጌል አባት ስም ማን ይባላል? የሰብለ ወንጌል አባት ይሄን ከዛትኩት እኔ ራሴ እናደዳለሁ። እውነት? አዎ። እሺ ተናደጅ። አንዴ ተናደጅና ከዛ ትጀምሪያለሽ። የሰብለ ወንጌል አባት ቆይ ምልክት ስጣኝ። ምልክት እየሰጠኝ በድሮ ጊዜ ስልጣን አለ አይደለ? ከሚሰጡ ስልጣኖች አንዱን ስልጣን አላቸው። ስልጣን አላቸው። ፊት አውራሪ ፊት አውራሪማ ፊት አውራሪ በቃ የመጀመሪያው ፊደል ንገረኝ። ፊት አውራሪ ፊት አውራሪ ልክ እኮ ነው። ሰዓታች ሄደ። በቃ የባሏን ስም ልንገርህ። የባሏን ስም ልንገርህ። በጣም ደፋር ነሽ። ፊት አውራሪ ብለሻል እኮ። በጣም ቀላል እኮ ነው። ዋናውን ካገኘሽ ወይዴ አልተመለሰም። በቃ ፊት አውራሪ ፊት አውራሪማ ናቸው። ማ አርቲስት ብለሽ አሁን አይደል? እሺ አርቲስት ማ ብትበይ ስሜን ካልጠራሽ ምን ትርጉም አለው? ፊት አውራሪ በልሽ። ፊት አውራሪ ማ ነበርሽ? አይተሻል፣ ሰምተሻል። ፊት አውራሪ ማ አረ በመድኃኒዓለም በቃም ቀላል ነው። አልተመለሰም። ፊት አውራሪ መሸሻ ነበሩ። መሸሻ በሪውም ይባላሉ። እሺ ቃሊ ካንቺ ነው የምጀምረው። ቃሊ ቡርሳሜ የየትኛው ማህበረሰብ የሚዘውተር ባህላዊ ምግብ ነው? ቡርሳሜ ቡርሳሜ በልጥ ምግብ አይደለም። ነይ በኩርኩም ልበልሽ። ቡርሳሜ ምግብ አይደለም። ምንድነው? ምግብ በጣም የሚጣፍጥ። እሺ አንድ ላይ ድጋሚ ጥያቄ። ቡርሳሜ የየትኛው ማህበረሰብ የሚዘወተር ባህላዊ ምግብ ነው? የትኛው ማህበረሰብ ላይ? በኢትዮጵያ ጋምቤላ። ጋምቤላ አይደለም። ትሞክራለህ? በደቡብ ክልል። ደቡብ የት? በፊት ደቡብ ነበር። አሁን ግን ራሱን ሲዳማ ሆኗል። ሲዳማ ነው። ቡርሳሜማ መብላት ነው እንጂ የኔ ጌታ ዴታ አባ ከእርጎ ጋር ደግሞ ሲሆን ነፍስሽን ነው የሚያጠፋው። ቡርሳሜ። እሺ ኤላ በ2022 በኳታር የተካሄደውን የዓለም ዋንጫ ወይም ፊፋ ወርልድ ካፕ ያሸነፈችው ሀገር ማን ነበረች? ሜሲ እንዳትለኝ። አርጀንቲና። ባርሴሎና ላይ ህሊና ባንክ። አይ ባንክ 200 ብር ይቀመጥልሽ። ይቀመጥ። እሺ ህሊና በኢትዮጵያ በትልቅነቱ የሚታወቀው የገበያ ቦታ ምን በመባል ይታወቃል? ገበያ ምን ነው? አይ ጠቅላላ ኢትዮጵያ ላይ አረከበ እኮ። በኢትዮጵያ በትልቅነቱ የሚታወቀው የገበያ ቦታ ፌመስ የገበያ ማዕከል ቦታ ነው ኢትዮጵያ ላይ። የኛም ሰፈር ነው። አላውቅም። የት ነው የምትኖሪው? ኢትዮጵያ። የት ሰፈር? የለም ማለት በየቦታው አይደለ ያለ። የት ነው የምትኖሪው? ጥያቄ ወይ እሺ ዴቭ ጥያቄውን ነገር አልደግሞም። የት ነው የምትኖሪው? ኢትዮጵያ። የት? አዲስ አበባ ነው የምትኖሪው? 6 ኪሎ። እሺ ገበያ ስትሄጂ የት ነው የምትሄጂው? ብዙ ዕቃ መግዛት ስትፈልጊ እኮ ኢትዮጵያ ሳይሆን የየቦታው ነው ያለው። የት ነው? መርካቶ ነው እኮ የኢትዮጵያ ነው ያለው። የኢትዮጵያ ትልቁ የገበያ ማዕከል መርካቶ ነው። ሌላ ከመርካቶ ትልቅ ገበያ አለ እንደ ኢትዮጵያ ላይ? የለም፣ ፈጽሞ የለም። መርካቶንማ አትናቂብን እንዴ! በአይኔ በብረቱ መጣሽ አሁን ገና። እሺ 200 ብር አግኝተሻል ኤላ። ሰዓታችሁ አለቀ። ሰዓታችሁ አልቋል። ወደ መጨረሻውና አሸናፊውን ወደምንለየበት ዙር እንሄዳለን። በዚህ ዙር 400 ብር አግኝታችኋል። ለማንኛውም ከቅድሙ 5800 ብር ጋር 6200 ብር ወደ ባንካችሁ ገቢ ሆኖላችኋል። አሁን ሁለት ሰው ከእናንተ ውስጥ እፈልጋለሁ ወደ ለአሸናፊነት የሚወዳደር። እናንተ ደግሞ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው የግድ ይቀነሳል ማለት ነው። አሁን የምትቀንሱልኝ ስማችሁን ስጠራው ብቻ ነው። እገሌ ብዬ ስጠራ የምትቀንሱትን ቁጥር ታውጣላችሁ። አንድ ላይ አይወጣም። ተስማምተናል? ማን ይቀነስ? ቁጥር አዘጋጁልኝ። ስማችሁን ስጠራው ብቻ ነው የምታወጡት። ህሊና ውጭ አናድሽ።
የራሴ ቁጥር ስለሌለ ነው ራሴን ነው መቀነስ። አለቃሽ ነው እንዴ? ያዡ ቃል እየቀንሳሻለች። አንቺስ ማን ትቀንሻለሽ? እንኳን ደስ ያለ ኤላ። በእነሱ ፉክክር ውስጥ አንተ ተርፈሃል። ግን አንድ ሰው ደግሞ አንተ የግድ ትቀንሳለህ። ማን ይቀንስ? ተቀናነሱ እኮ በቃ እርስ በርሳቸው። 4 ቁጥር እንደተመኘሽው ህሊና ተቀናሽ ተደርጋለች። የመጨረሻ ዙር ተቀናሽ ህሊና ከ6 ኪሎ ሁሉ ስለመጣሽ ከልብ እናመሰግናለን። መርካቶን ባለማወቅሽ ደግሞ በጣም አዝኛለሁ የእውነት ለመናገር። እስኪ ህሊና ማና? ህሊና ገብረ ኢየሱስ እባላለሁ። የሬዲዮ ሆስት ነኝ። አቤት? የሬዲዮ ሆስት ነኝ። ሬዲዮ ድምጽሽ ልክ ነው። ሬዲዮ ነሻው። ይሄ እኮ ድምጽ የት ነው ማቆም ብያለሁ። ህሊና ደራሽ ደህና ነህ ዴቭ? አንቺ ነሽ ህሊና? ድምጽሽን በጣም ነው የምወደው። አረ ቀጣይ እንደዚህ እንደሆነ ያደረገችኝ እናቴ ናት። ወይ እናቶች ዛሬ አልተቻሉም። አንደኞች እንደዚህ እንደሆነ ሲል በጣም በራሴ መንገድ እንድሄድ በጣም ነፃነት ሰጣ ነው ያሳደገችው። እና የሆነች መወዳት አባባል አለች ማለት ይችላል። እባክሽ ቀናቶች ሊያፈራርሱ ሲፈራረቁ እናትህ በጸሎት ቦታ ላይ ሆና ደጋግማ ትገነባሃለች። ከእንደገና በይው እስኪ። ቀናቶች እየተፈራረቁ ሊያፈርሱ ሲሉ እናትህ በጸሎት ቦታ ላይ ሆና ደጋግማ ትገነባሃለች። በጣም ወደው አባባል እውነት ነው። እና እናቴን እንደዚህ ስል ቀላል ነው የሚመስል በጣም ነው የምወዳት። እና ሰምታችኋል ግን እንትኗን አባባሏን ቀናቶች ደጋግመው ሊያፈራርሱ ሲሞክሩ እናትህ በጸሎት ቦታ ላይ ሆና ደጋግማ። ልጆች አሉሽ? ልጅ ወልደሻል? እኔ የቤቱ የመጨረሻ ልጅ ነኝ። እዚህ ነው እንትንን ዘሺፕን ይሁን ሻን ዘሺፕን። አዎ ከእናቴ ቀጥሎ ትልቅ ወንድሜ ዲያቆን ኢንጂነር ጥላሁን ይባላል። ስፒሪቹዋል ላይ በተለይ እሱ ነው በጣም መስመር ያስያዘኝ ነው። እወዳለሁ ሳይሆን በጣም አከብረዋለሁ። ምን አይነት ጸሎተኛ ቢሆኑ እናትሽ? ታድሎ ለኔ ማጸልይልኝ በእናትሽ። እውነት ነው። ለዚህ ነው ቅድም አኬን ስለው ከሰምተሻል። ታድለው አላልኩም እኔ ታድለ። ምክንያቱም እናትና አባት ማለት በቃ አሁን የተናገርሽው ነው። ምን ጊዜም ጸሎት ስታረግ የመጀመሪያው የሚመጡልህ ልጆች ናቸው። የመጀመሪያው ለልጆች ነው ጸሎት የምታደርጊው። ለራስሽ አትመኝ ምን አትይ፣ ለልጆች ስፔሻሊ ደግሞ እድሜ ገፋ ባለ ቁጥር ስላንተ ትተዋለህ። ስለ ራስ ምኞት ምናምን ይጠፋል። ሀገር ላይ ልጆች ላይ ጸሎት ታደርጋለህ እና ያ ጸሎት እውነት ነው እግር በእግር እየተከታተለ ከፍላጻ ይጠብቃል። ይሄ ትክክል ነው እና በጣም የወደድኳት አባባል ናት። እውነት ከተመርሻዩ ቴንክ ዩ። እሺ ወደ መጨረሻውና አሸናፊን ወደምንለይበት ውድድር መተናል። በባንካችሁ ውስጥ 6200 ብር ይገኛል። ቃሊና ኤላ አሁን እዚህ በመጀመሪያ አንዳንድ የስልክ ጥያቄ ጠይቃችኋለሁ። ወደ ወዳጆቻችሁ ምን ደውለው ይሄ የስልክ ጥያቄ እያንዳንዱ 500 ብር ቦነስ አለው ከመለሱላችሁ። ይሄ ማለት የሁለታችሁም የስልክ ጥያቄ ከተመለሰ ብራችሁ ስንት ይደርሳል ማለት ነው? 7200 ብር ይደርሳል ማለት ነው ከተመለሰ። ካልተመለሰስ የሁለታችሁ ከነበራችሁ 6200 ብር ላይ 1000 ብር ይጎረድና ወደ 5200 ብር ዝቅ ይላል ብራችሁ ካልተመለሰ። የኤላ ተመልሶ የቃሊ ባይመለስ፣ የቃሊ ተመልሶ የኤላ ባይመለስ ግን ብራችሁ እዛው 6200 ብር ላይ ይጸናል ማለት ነው። መጀመሪያ ወደ ስልክ ጥያቄው፣ ከዛ 4 የመለያ ጥያቄ ጠይቃችኋለሁ። ከተሰጣችሁ 4 የመለያ ጥያቄ ውስጥ አብላጫውን የመለሰው የተጠራቀመው ብር አሸናፊ ይሆናል ማለት ነው። ተስማምተናል? ከማን ልጀምር? ታላቄ። እሺ ታላቄ ነው። እሺ በምን አወቅሽ እንዴ? አጎቴ ነው እኮ አጎቴ ነው። እውነትሽን ነው? የእውነት አጎቴ ነው። የእናቴ ወንድም ነው። እቺ ደፋር ካጎትሽ ከትቦት ይደ የታለች ህሊና? ሰማሽ? ያልቀነሰችው ለምንድን ነው? እኔ አለቃሽ ነው ወይ ብዬ እኮ ነበረ። ወይኔ ይሄን ባቀማ ድሮ ነበር የምናባረው። ኤላ ለማንኛውም ስለመጣችሁ ከልብ አመሰግናለሁ።
ብሬ ኤልያስ እባላለሁ ከአባይ ቲቪ ነው የምደውልልህ። ከማን ይቀነስ ጥያቄ ልጠይቅህ ነው። እሺ ትመልሳለህ። ጤና ይስጥልን ብሬ። እግዚአብሔር ይመስገን። እንዴ ዴቭ እሰይ ተመስገን አለሁልህ። እኔ ገና ስሜን ላስተዋውቅ ነበረ። አንተ ወዲያውኑ የቅርብ ሰው ነኝ። የማ የኔ እናንተን ፕሮግራም እከታተላለሁ አያለሁና። ኦኬ ቴንክ ዩ። በጣም ጥሩ ፕሮግራም፣ አዝናኝ ፕሮግራም ነው እንደማ ያለ። ቴንክ ዩ አባቴ በጣም። አንድ ጥያቄ ጠይቃለሁ። ይህን ጥያቄ ከመለስክ ለኤላ የ500 ብር ቦነስ ታስገኝለታለህ። እሞክራለሁ። እሺ ብሬ፣ ጳጉሜ 11ኛ ወር ሆና የምትቆጠረው በስንት ዓመታት ውስጥ ነው? ጳጉሜ ሁሌም ወራት አይደለም። በሀገራችን ባለው 12 ወራት ነው ያለው። ጳጉሜ 13ኛ ነው እንጂ 11 ወር ሆና የምትቆጠረበት ጊዜ የለም። አዎ በትክክል ተመልሷል። እናመሰግናለን ብሬ፣ በትክክል ተመልሷል። አመስግን። ጤና ይስጥልኝ ማይክ። ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። ዳዊት አባተ እባላለሁ ከአባይ ቲቪ ማን ይቀነስ ፕሮግራም። እሺ ዳዊት፣ እሺ ሰላም ነው? እግዚአብሔር ይመስገን ደህና ነው። ድምጽ በጣም ነው የሚያምረው። አዎ እንጂ ቤዝ የሞላበት ነው። አንድ ጥያቄ ጠይቃለሁ። እስኪ ጥያቄ 500 ብር ቦነስ ያስገኛል። ጠይቀህ ጥያቄውን ይቻላል። እሺ ቀስተ ደመና ወይም ሬንቦ ጥቁርና ነጭ ጨምሮ በውስጡ በአጠቃላይ ስንት ቀለማቶች አሉት? አይ ቲንክ ጥቁርና ነጭ የለውም። በትክክል ተመልሷል። ጥቁርና ነጭ ቀለማቶች በውስጡ የሉትም። በትክክል ተመልሷል። እሺ እናመሰግናለን። እሺ አባቴ። እሺ ቻው መክ። አሁን በባንካችሁ ውስጥ 7200 ብር ይገኛል። ይህን 7200 ብር ማን ነው የሚወስደው? ኤላ ወይስ ቃሊ? በሂደቱ መሰረት ወይም በአካሄዱ መሰረት ከኤላ ካንተ ጥያቄ ጀምራለሁ። አራት የመለያ ጥያቄ ጠይቃችኋለሁ። ኤላ ስለ እንስሳት ህይወት ወይም ባህሪና አወቃቀር የሚያጠና የባዮሎጂ ሳይንስ ወይም ዘርፍ ምን ይባላል? ስለ እንስሳት ህይወት ባህሪና አወቃቀር የሚያጠና የባዮሎጂ ሳይንስ። ረጋ በል። ሰዓት የለም፣ ባንክ የለም፣ ምን የለም። ረጋ በል መመል። አንዴ ከአፍህ ግን የተሳሳተ ቃል ከወጣ እሱን ነው የሚይዘው። ስለዚህ ጥያቄው እሺ፣ ስለ እንስሳት ህይወት ባህሪና አወቃቀር የሚያጠናው የባዮሎጂ ሳይንስ ወይም ዘርፍ ምን ይባላል? ፈራሹ እንዴ? አይ ልብስሽ ደስ ሞቀኝ። አይዞሽ ትሞክራለሽ። ነጥብ አያሰጥም። አስትሮሎጂ ሳይሆን ዞሎጂ ነው የሚባለው። ዞሎጂ ነው። ቃሊ ጭቱ በመባል የሚታወቀው ሐይቅ በምን ብሔራዊ ፓርክ ውስጥ ይገኛል? ጭቱ በመባል የሚታወቀው ሐይቅ በምን ብሔራዊ ፓርክ ውስጥ ይገኛል? አይንሽ እኔ ጋርና እኔ ጋር ብቻ። ጭቱ ሐይቅ አይደለም? ጭቱ በመባል የሚታወቀው ሐይቅ ረጋቤ በምን ብሔራዊ ፓርክ ውስጥ ይገኛል? ትሞክራለህ። ነጥብ ያሰጣል። የሻላ ሐይቆች ፓርክ ውስጥ ነው። እሺ ኤላ ታዋቂው አትሌት አበበ ቢቂላ በባዶ እግሩ ሮጦ የመጀመሪያውን ኦሎምፒክ የወርቅ ሜዳሊያ ለኢትዮጵያ ያገኘው በየትኛው ከተማ በተካሄደው ውድድር ነው? በጣሊያን ሮም። ጣሊያን ሮም ነው። በትክክል ተመልሷል። ቃሊ ለሸረሪት የመኖሪያ ቤት ድር ካልን ለንብ የመኖሪያ ቤት ምን እንላለን? ቀፎ። ጮክ በይ። ቀፎ። እሺ ኤላ አንድ ዘመናዊ የኤሌክትሪክ ባቡር ወደ ሰሜን አቅጣጫ እየተጓዘ ቢሆን ከባቡሩ የሚወጣው ጭስ ወደ የትኛው አቅጣጫ ይነፍሳል? የኤሌክትሪክ ባቡር ጭስ አይኖረውም። በትክክል ተመልሷል። ቃሊ አንድ
የፈረንጅ አውራ ዶሮ በቀን 4 እንቁላል ቢጥል በሳምንት ውስጥ በአጠቃላይ ስንት እንቁላል? አውራ ዶሮ እንቁላል አይጥልም። ለምን? ወንድ አይደል? እሺ ትክክል ተመልሰዋል። ኤላ የኬንያ ብሔራዊ ቋንቋ ምን ይባላል? የኬንያ ብሔራዊ ቋንቋ እንግሊዘኛ አይደለም። ሶሃሊ ራስ ያወቀው። እሺ ቃሊ የሲዳማ ዘመን መለወጫ ምን ይባላል? ቺቼ ጨምበላላ ቺቼ ረጋበይ አስተካክየው የመጀመሪያውን ፊቼ ጨምበላላ ቺቼ ነው ያልሽው አንቺ። ፊቼ ጨምበላላ ነው ይባለው። እሺ 4 የመለያ ጥያቄዎች ተጠይቃችሁ ነበር። ከተሰጣችሁ 4 የመለያ ጥያቄዎች ውስጥ ኤላ 2 ጥያቄ ስተህ 2 ጥያቄ መልሰሃል። ቃሊ 1 ስተህ 3 በመመለስ የ7200 ብር አሸናፊ። አጎቷን በዝረራ እቤት ነው የገባው። ብሩ ያው ነው፣ ከዚህኛው ወደዚህ ነው። እሺ ለማንኛውም እንኳን ደስ ያለሽ ቃሊ። ለማንኛውም ስለመጣችሁ ከልብ አመሰግናለሁ። ከእናንተም እንደ ወዳጆቻችሁ ትንሽ እንበልና የዛሬውን ከእናንተ ጋር ልፈጽም። ኤላ ካንተ ልጀምር። በመጀመሪያ ደረጃ አመሰግናለሁ። ኤልያስ ነጊብ እባላለሁ። የመዓዛ ነጊብ ወንድም ነኝ ማለት ነው። እረፍ በል ቡዳ። እሷ ደግሞ የመዓዛ ልጅ ናት እንዳትለኝ። አይደለች። በግብጽ ተከብቤያለሁ ዛሬ። ተሰብስባችሁልኛል? አንድ ሆነን ነው የመጣነው። እዚህ ነን። እንዴት ነው? ምን አይነት ፍቅር ነው? በቃ እንግዲህ አንዳንድ ጊዜ እንደዚህ ቤተሰባዊነትን ለማጠናከር እንደዚህ አይነት ነገሮች ላይ መገኘት፣ በተለይ ደግሞ አባይ ቲቪ የዚህ አይነት እድሎችን ስለሚፈጥር ይህንን እድል መጠቀም ቴንክ ዩ አንደኛ ያሰኘዋል። ቴንክ ዩ። ለዛም እያመሰግናለሁ። የምሰራው ንብ ኢንተርናሽናል ባንክ ነው። አሁን ያለበት አቋም ጥሩ አቋም ላይ በጥሩ ማኔጅመንት በተደራጀ በጥሩ የቦርድ አባላት በጥሩ ሰራተኞች ተደራጅቶ አገልግሎት እየሰጠ ያለ ድርጅት ነው። ንብ ባንክ ቢያንስ ከአቶ አክሊሉ ጋር በጋራ ወደ 19 ዓመት አብረን ሰርተናል። በጣም የምወደው ባንክ ነው። በጣም ናይስ። በመቀጠል ማመስገን የምፈልገው በመጀመሪያ ደረጃ ልዑል እግዚአብሔርን በደንብ ማመስገን ፈልጋለሁኝ። እዚህ ቦታ ላይ ለደረስ ነው እዚህ ሰዓት ላይ ለመጣንበት ሰዓት ማመስገን ፈልጋለሁ። በተለይ ባለቤቴ ያለምሸት እንዳለልኝ ትልቁን አስተዋጽኦ ማድረግ እዚህ ደረጃም እንዲደርስ ከድጋፍ ከታች ጀምረን ስንነሳ አብረን ተያይዘን እዚህ ቦታ ላይ እንድንመጣ ያደረገችኝ ባለቤቴን በጣም ነው የምወዳት። 3 ዓመት ልጅ ያለችኝ አፎሚያ ኤልያስ የምትባል ኤስሮም ኤልያስ የሚባል ልጆች አሉና በጣም የምወዳቸው ቤተሰቦች ናቸው። ከዛ በተጨማሪ አባይ ቲቪ እንግዲህ ይሄን እድል ሰጥቶ እዚህ ቦታ ላይ እንድደርስ ወይንም እዚህ ቦታ ላይ ለዚህ ጥያቄ እድሉን ስለሰጠን ሁልጊዜ አንደኛ ነው። ናይስ ቴንክ ዩ ኤላዬ፣ አመሰግናለሁ። ቃሊ ወይ እንዴት ነሽ? በጣም 7200 እንዴት አደረገሽ? እያሰብኩ ምን እንደማደርግ እስቲ ስማ። በጣም አሪፍ። ቃል ኪዳኑ እንደሰነ እባላለሁ። የቲኤች ካምፓኒ ወይ ደግሞ ጣፋጭ ህይወት ላይ የሆስት ነበርኩኝ። አሁን ደግሞ በማርኬቲንግ ከጀርባ ሆኜ እያገለገልኩኝ ነው። እዛው ቲኤች ስዊት ላይፍ የሚልም ኤንጂኦ አለው። አሁን ደግሞ ፖድካስት እየጀመረ እየተስፋፋ ያለ ወጣቶች ላይ በስፋት የሚሰራ ትልቅ ድርጅት እየሆነ ያለ ካምፓኒ ነው እና እዚህ ስለመጣሁ በጣም ደስ ብሎኛል። እግዚአብሔር ክብሩን ይውሰድ። ቤተሰቦቼን እና ደግሞ ስወድቅ እያነሱ እየደገፉ እዚህ ላደረሱኝ ጓደኞቼ፣ ቤተሰቦቼን ጭምር በጣም እጅግ አመሰግናለሁ። ስም መጥቀስ ካለብኝ የጣፋጭ ህይወት ማናጀር ነው አንተነህ ተስፋዬ በብዙ ነገሮች ውስጥ ከጀርባ ብዙ ነገሮች እየደገፈ እዚህ እንድደርስ አድርጎኛልና ከመድኃኒዓለምና ከቤተሰቦቼ ቀጥሎ እሱን አመስግንልኝ። አንተንም እዚህ ስላየሁ በጣም ደስ ብሎኛል። ቴንክ ዩ። ከልብ አመሰግናለሁ። እናንተንም ቤተሰቦቻችሁንም እግዚአብሔር በረከቱን ያፍስላችሁ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ።
ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን በአጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ